ሃይ ባራዳ ቋንቋ ኬፍ በአረብኛ ኩብስታር ጣሊያንኛ ዱቨራሽኛ ካም በኦሮሞ ሳሮ ወዳይትኛ ከሜልኩም ሲለን ከሰሜን ትግርኛ ወሄም ዋሪለት ደግሞም ጉራጌኛ ሰላም 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 ባባርኛ ከግራም ከቀኝም ከፊትም ከኋላም ከመሃል ያላችሁ እንደ ብርሌ ቁጭ ቁጭ ያላችሁ እንደ ቢራ ጠርሙስ የተጋደማችሁ ሰላም ጤና ይስጥልኝ እንደምን አላችሁ ሰላምና ጤና የመመኝላችሁ ሙያዬ የመድረክ ጠበቃ የተዋናዩ ጆከር የትምህርት ደረጃ ኤምኤ ማለት ማስተር አናውንሰር ሚሊዮን መስፍን ነኝ። ተወልጄ ያደግኩት ኳስ ሜዳ ነው። አረ እንደምን አለሽ ደርባባ ደርባባ ይወልዳሉ እናቷ ታይቷ አይጠገብም የሰራ ክላቷ ይዤው እየዞርኩኝ ሰውነቷን ሳስብ ናጣው ሰውነቴን ደርባባ ደርባባ አመኸኛል መሰል ነኔ ሶዴ ባባ አይንዬም ደርባባ ደርባባ ደርባ ቆረቆራ ማደረግ ነው እንትኑን ባንኩን ራሱ የሌለ ህግ ማንም ሰምቶት የማያውቀው ቢነጫል አለ ናሁኝ ፍቅሬ ሰላም ሁኝ እንደናሁኝ ፍቅሬ ሰላም ሁኝ በሄድሽበት ይቅናሽ ደህና ሁኝ ካንቺ መለየቱ ቢሆንም ችግሬ ወድሻለሁና ደህና ሁኝ ፍቅሬ ደህና ሁኝ ሰላም ሁኝ ሰላም ሁኝ ደህና ሁኝ። ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ከርማችሁልናል? ይህ በኪሎድ ፕሮዳክሽን እየተዘጋጀ የሚቀርብላችሁ የሳቅና ቁም ነገር ፕሮግራማችን ነው። እንኳን ደህና ቆያችሁ። ይህን ፕሮግራም ሼር፣ ላይክ በማድረግ ከኛ ጋር ቤተሰብ ስለሆናችሁ እንዲሁም እንደምትሆኑም ተስፋ እያደረግን አሁንም በድጋሚ ስለተገናኘን ደስ ይለናል። የዛሬ እንግዳችን ሚሊዮን መስፍን በመድረክ ስሙ ሚሊ ደርባባው። ልክ ነኝ አይደለ? በትክክል። እንኳን ደህና መጣ ሚሊ። እንኳን ደህና ቆየህ። እንደምን አለ? ኪሎድ ፕሮዳክሽን። ሚሊዮን ዛሬ እንግዲህ ከአዲስ አበባ እንቁ ሰፈር አውቶቢስ ተራን ጀምሮ ከኳስ ሜዳ ነውና የመጣው ስለ ሰፈርህ፣ ስለ ልጅነትህ፣ ስለ ስራዎችና እድገት ልታዋራን እዚህ ስለመጣ እናመሰግናለን። እኔም ያው እንግዲህ እንግዳ ሁን ብላችሁ መርጣችሁ አክብራችሁ ስለጋበዛችሁኝ እኔ ያንተንም አጠቃላይ ኪሎድ ፕሮዳክሽንን ከልብ አመሰግናለሁ። እኛም እናመሰግናለን። እስቲ እንደው በሰፈር ላይ ስለ ልጅነትህ ውልደትህ ያው እዛው አካባቢ ነው ይመስለኛል አይደለም? እስቲ እንደው አጫውተኝ እስቲ ሰፋ አድርገህ ስለ ልጅነትህ። ያው የልጅነት ትዝታ በነገራችን ላይ ብዙ ተወርቶ የሚያልቅ አይደለም። ያው እንግዲህ እኔ እንደገለጽከው ሚሊ ደርባባው ወይም ሚሊዮን መስፍን ተወልጄ ያደግኩት ኳስ ሜዳ ነው፣ ጠቅላይ ቢሮ እና ያው ኳስ ሜዳ እንግዲህ ያው ሳቅ፣ ፈገግታ፣ ጨዋታ የሚነሳበት በሳቅ በጨዋታ የሚታወቅ በፍቅር የሚታወቅ ሰፈር ነው። በዛው ልክ ደግሞ ቁም ነገርም አለ። ማህበራዊ መስተጋብሩም በዛው ልክ ነው። የመደጋገፍ የመረዳዳት ካልቸሩም ያው መሰረቱን እንደጠበቀ አሁንም ድረስ ያው ወደ ልጆቻችንም አልፏል እና ኳስ ሜዳ ምርጥ ሰፈር ነው። እንግዲህ ልጅነታችን ሲነሳ ብዙ ነገሮች አሉ። ብቻ በልጅነታችን ያው እኔ የተማርኩት አንደኛ ሉትራን ሚሽን ነው፣ ከሰፈር ራቅ ያለ ነው። ግን ያው በቃ ቅዳሜና እሑድ ምናምን ሲሆን እንግዲህ ያው እንደ ማንኛውም ልጅ ያው ከግቢ ብትወጣ እንባላለን፣ ወየውልህ ከግቢ ብትወጣ ምናምን እንባላለን። ያው ከወጣን ምናምን ውጪ ኳስ ከተጫወትን ኳስ ሜዳ ሄደን ኳስ ከተጫወትን ምናምን መገረፍ አለ ከቤት እንዳትወጣ ስለምንባል አጥና ምናምን ነው። ያው ደግሞ እኛ ደግሞ ጭራሽ በቃ ልክ ነው የሚይዘን ልጅነት። ያው ጓደኛም አለ ልጅነቱም አለ። እንጠፋና ደግሞ ትሄዳለህ ወንዝ፣ ሻንቅላ ወንዝ ሄደን ዋኝተን እንመጣለን። እዛው አካባቢ ነው ራቅ ያለን በሳለሚ አካባቢ ዝቅ ብለህ ሻንቅላ ወንዝ የሚባል አለ። እዛ ሄደን እንዋኝ ነበረ። ፓሪስ ጫካም አለ ኳስ ሜዳ ከፍ ብለህ ሀጂ ዘይኑ መስጊድ ጋር እዛ ጋርም ወንዝ ነበረ። ዳመራ ሁሉን ቁርጥበት ነበር። አሁን ጫካውም የለም ሜዳውም የለም።
እና ፋሪስ ሜዳ የሚባል ነበረ። እዛም እየሄድን እንዋኝ ነበረ። ኮልፌም ሄደን እንዋኛለን ኮምፕሬሲቭ። እና ያው ዋኝተ ስትመጣ እንግዲህ አሻቡ መስለ ነጭ ሆነ ትመጣለህ። ወንዝ መሄደ በዛ ይታወቃል መዋኘት ነጭ ነው የምትሆነው። ከዛ በኋላ በደንብ ወዝህ በደንብ እስኪጠፋ ድረስ ደግሞ እናት ትገርፋለች በርበሬ እየታጠንክ እርም የለህም። እንደገና ተመለሰ ትሄዳለህ። እንደዛ ነው እንግዲህ የልጅነት ህይወታችን። ብቻ ብዙ አሉ። አሁን እንትንም ደግሞ የምንጫወታቸው ጨዋታዎች አሉ። ምን ምንድን ነበሩ? ብይ፣ ጠጠር አሁን እዛ ዋቢ ሸበሌ ዳቦ ቤት የሚባል አለ፣ የካቲት 23 ትምህርት ቤት ከሱ ፊት ለፊት የሆነ ባንክ ነበረ እና እንትኑ በጠጠር ነው የተሰራው። ይቺ አራት ማዕዘን ጠጠር። በቃ ማታ ማታ እየሄድን እንፈነቅላለን። ዘበኛውም ይተኛል አያየንም። እንፈነቅላለን። ቆረቆራ ማድረግ ነው እንትኑን ባንኩን ራሱ እና እንደዛ ጠጠር እንጫወታለን፣ ብይ እንጫወታለን። እና እንደው በጣም ማረሰው እኔ ከብይ ህጎች ያሉት አይደለ ብቆነ ምናምን የሚባል ነገር አለ። ብቆነ ጣጥብ ማለት ነው። ብቆነ ሳይ ባንከ ምናምን ይባላል። ባታንከ ምናምን እና እየተጫወትን የእሱ ብይ ለመምታት ማለት ነው። የሆነ ጓደኛችን ነው ብዩን ለመምታት ሰዶ የሆነ ሳር ውስጥ ገባበት። ሳር ውስጥ ሲገባ በቃ የሌለ ህግ ማንም ሰምቶት የማያውቀው ቢነጭ አለ ሳሩን ማለት ሳሩ ቢነጭ እንዳነጫችሁት ራሱ ነጭቶ በላ። እና ብቻ የልጅነት እንትናችን ብዙ ነው። ቪሲ ደግሞ የሚባል እኮ አለ። ቪሲ ጠጠር ላይ ነው። ጠጠሯን ዶልቼ ቃንጮ አይደለ ምናምን ትላለህ። በጣም የሚገርም ነው። ተምች የሚባል አለ። ሴንተር ምናምን አልተጫወትኩም? ተጫውተናል። ምን ያልተጫወት ነው? የልጅነት እኮ ምንም ተወንቶ እኮ አይጠገምም። ሚን የሚባል አለ። ለመሸከም ያብቃ በሰባራ ይርጋ ትላለህ። እንዴት እስቲ እሱን ነው ወሰይ። ሚን እንደዚህ በእንጨት ነው በዱላ አድርገህ ምናምን እና ከዛ ትመታዋለህ። አርቀኸው ልክ የመታህበት ቦታ ድረስ እንደገና ተሸክሞ ይዞ ይሄዳል። እና እንትን መጀመሪያ ላይ ሚን ትላለህ። ለመሸከም ያብቃ በሰባራ ይርጋ ቋ ታረግና ታፈናጥራታለህ። ከዛ በኋላ ለመሸከም ያብቃ ነው ይሸከመሃል ምናምን ነገር። ከዛ ደግሞ አንተም ደግሞ በተራ ደግሞ ታዝለዋለህ። እንደውም የሆነ ሰዓት ላይ የሆነ ሰው ስለ ዲሞክራሲ አጭር ፊልም ምናምን ተብሎ አይቻለሁኝ። ይህንን ጨዋታ ማለት ነው። አንዱ ይሸከመዋል፣ ከዛ ደግሞ መልሶ ይሄም ይሸከመዋል። ትልቅ ነው ትንሽ ነው የለም። እና ያን ጨዋታዎች እንጫወት ነበረ። ከዛ ያው እንግዲህ ሙዚቃ ነው እኛ ጋር። የት ተማርክ? ከዛ ስዛው እኔ ሉትራን ሚሽን የተማርኩት ዮሐንስ ቤተክርስቲያን አካባቢ ራስ ደስታ። ብዙ ትምህርት ቤቶች አሉ እናንተ ሰፈር? ማን ይባላል? ግን ያው በቃ እኔ እንደውም አሁን የሰፈር ልጆች ምን ይሉኛል፣ አንተ እኮ ከኛ እኮ የምትለየው በምሳቃ ነው የተማርከው ይሉኛል። ሁሉም እዛው ቅርብ ነው ትምህርት ቤታቸውና የኔ ትምህርት ቤቱ ትንሽ ሉትራን ሚሽን ትንሽ በኑሮ ደረጃቸውም ከፍ ያሉ ሰዎች ምናምን የሚማሩበት ትምህርት ቤት ነው። አሪፍ ትምህርት ቤት ተብሎ በእውቅ ምናምን ተፈልጎ ነው የገባሁት እዛ በዘመድ ምናምን ተብሎ እና ሉትራን መካነ ኢየሱስ ትምህርት ቤት ነው። ያው እዛ በቃ እዛ ነው የተማርነው እንግዲህ። እና ያው በመሳቃ ነው የተማርከው ይሉኝ ነበረ የሰፈር ልጆች። ምንድን ነው የሰማሁት እናንተ ሰፈር ከሜዳው ከኳሱ ከቀሉ በተጨማሪ የትምህርት ቤቶች ብዛት ገመኔ ነው አንደኛው። ደጃዝማች ገናሜ ትምህርት ቤት አለ። ቢትወደድ ወልደ ገብርኤል በሻ ትምህርት ቤት የሚገርመኝ ስለሆነ ነው። እዛ አካባቢ ብዙ አሉ። ቢትወደድ ወልደ ገብርኤል አለ፣ ሃሌሉያ አለ፣ ሜዴም አውቶብስ ተራ ቢሆንም ያው ሜዴም የተማሩ ልጆች አሉ። የኛ አካባቢ ልጆች ታች ፋሲል ፋርማሲ አካባቢ ማለት ነው። ወደ ጎጃም በረንዳ ሜዴ ትምህርት ቤት አለ። ገናሜን ጠርቻለሁ። ቢትወደድ ወልደ ገብርኤል በሻ እሸት ኳስ ሜዳ ራሱ ሜዳው የተሰራበት ማለት ነው። እሸት ትምህርት ቤት አለ። ቀስተ ዳመና አለ። አቢሲኒያ አለ። ሃይስኩል ደግሞ የካቲት 23 አለ። አዲስ ከተማ ትምህርት ቤት አለ። እንግዲህ እነዚህ ናቸው ማለት ነው። በጣም የሚገርመኝ እኔ ኳስ ሜዳ ስትሉ ወይም ደግሞ ያው ኳስ ሜዳ ስንል ከአዲስ አበባ ለየት የምትሉት ነገር አለ በጨዋታ አይደለ? ኳስም ሊሆን ይችላል ቀል ምንድነው ለየት የሚያደርጋችሁ ከሌላው ከአዲስ አበባ ሰፈር? ኳስ ሜዳ ምን መሰለህ በቃ እያንዳንዱ ላይፍ በቃ ማለት ኖርማሊ የምንናገረው ነገር ሌላ አካባቢ ላይ ስትሰማው ለመግባባት ራሱ ያስቸግራል። በነገራችን ላይ በቃ ኖርማል ማንኛውም ሰው ኳስ ሜዳ ላይ አሁን ፎጋሪ ነው የምትለው ሰው የለም ማለት ትችላለህ። እንደው በቃ ኳስ ሜዳውን ዝምተኛው እኔ ነኝ፣ ምንም ፉገራ ማልችለው እና ማለት በጣም በቃ ኮሜዲያንስ ናቸው የኳስ ሜዳ ሰዎች። እኔ አሁን በቀደም ዕለት አሁን ድንገት በቃ ከየት እንደሚፈጠር ፍጥነት ምናምን ነገር ይገርምሃል። በቃ አእምሯቸው
እንዲህ ለመፎገር ኖርማል የሚጠይቀህ ጥያቄ ከባድ ፉገራ ሆኖ ነው የምታገኘው። አሁን በቀደም ዕለት አንዱ ሻወር ቤት ሊታጠብ ነው እና በኮንፊደንስ ማለት ነው በቃ ነጠላ ጫማ አድርጓል ምናምን ነገር የአውራ ጣቱ የሁለቱም ጥፍሮቹ በእንትን በእርሳስ መቅረጫ የቀረጸው ነው የሚመስለው ውስጥ ነው ያሉትና የሆነ ጥፍሩ የለም የተቦረቦረ ምናምን ነገር ነው ጥፍሩ እና ሲሊፐር አድርጎ ምናምን ጭራሽ ወረፋ ሊጠብቅ እንደዚህ እግሩን ሰቅሎ ምናምን ቁጭ አላለም በኮንፊደንስ። ከዛ የሆነ ወዳጅ ያየውና እኔ የምልህ አለው አቤት ሲለው ጥፍር ቆይ ሴራሚክ ልታስነጥፍ አስቆርቁራው ነው አሉ። እኔ ምን ውስጥ ልግባ? ሰውየው በቃ ሌላ ጸብ ውስጥ ሁሉ ሊገባ በቃ አይደለ? እና እኔም በሆነ እንደዛ የተባለኩት በጣም ስቄ ነው የሄደው እና ድንገት ገጠመኝ በቃ እንደዛ የሆነ ልጅ አሁን አንዴ ማዘሩ ራሳቸው ምን ብለው ነው ያጫወቱት እጁን ተሰበረ እና በጣም ያው ይቅማል በጣም አጫሽ ነው ምናምን እና እጁን ተሰብሮ እንደዚህ አስሮት ወደ ቤት ሲመጣ ምን ቢሉት አሪፍ ነው ማዘርየው እንደሚያጨስ ምናምን ያውቃሉ። እኔ የምልህ አሉት ይሄ ሲጋራ ያጨስክበት እጅ ዝሎብህ ነው ወይ በፋሻታ ዝሎብህ ነው ወይ እንደዚህ አሲዘው የመጣው? እንግዲህ ትልቁም ትንሹም ወጣቱ ምኑም በቃ ጨዋታ በጣም አዋቂ ሰፈር ነው ማለት ነው። እንዴ ጓደኛዬ ልጠራው ሄጄ ሱፍ የሚባል ጓደኛ አለኝ ኳስ እንድንሄድ ነው ጠዋት ላይ። ከዛ ግቢያቸው ጋር እንደዚህ ከፍቼ ምናምን የሱፍ እላለሁ ማዘርየው ከፍተው ወጥተው ፍትፍት ነው እንደዚህ የመመላለስ እንትን አለ። በቃ ቅጠላ ደግሞ ያኔ በቃ በጣም እንትን ነበረ የሱፍ ብዬ ስጣራ ፍትፍት ነው ምናምን እስከ ማለት ይደርሱልሃል። እናቶቻችን ራሱ ፎጋሪዎች ናቸው። የሚገርም ሰፈር ነው። እስቲ ስለ ሜዳዋ ንገረኝ እስቲ ስለ ኳስ ሜዳ ማን ተጫወተባት? ማን እዛ ሰፈር እውቅና አገኘባት? ኳስ ሜዳ እንግዲህ ያው ኳስ ሜዳ አለች አሁንስ? አሁን አንድ ትንሽዬ ሜዳ ከዛችሁ ከኳስ ሜዳ አጠገብ የነበረች ቦታ ትንሽዬ ሜዳ በከንቲባ ታከለውማ በከንቲባ ድሪባ ኩማ ጊዜ ነበር የተፈቀደው። ከዛ በኋላ ተመርቆ ስራ ሜዳው አገልግሎት መስጠት የጀመረው በከንቲባ ታከለውማ ጊዜ ነው እና አሁን አለች ለልጆች መጫወቻ ምናምን ሆናለች። እዛው ላይ እንደገና የላይብረሪ ምናምን ተሰርቶለታል። ሻወር ምናምን አለው እንደዛ ተሰርቶላት አለችን። አሁን ሜዳ ትንሽዬ ሜዳ መቼም እንደ ተስፋ እንደው ግን የመጀመሪያው ኳስ ሜዳ ሲባል ትልቅ የኳስ መጫወቻ ቦታ ነበር ይመስለኛል። አዎ ማን ተጫወተበት? ማን ነበር እዛ ላይ? ሙሉ ሜዳ ነው ያው አንግሉ። ከዛ ሹት ሲመታ ታሬ ቤት ነው የነች ኳንታ ቤት ነው የሚቀየረው እና ታሬ ስዊት ነው። እሺ እና ታሬ ራሱ እረኛችን ነበረ እና ኳስ ሜዳ በጣም ብዙ ትልልቅ ተጫዋቾችን ለኢትዮጵያ ብሔራዊ ቡድን ያፈራ በጣም ትልልቅ ስመ ገና ነው። በነገራችን ላይ ሰፈሩ በጣም ይለያልም ሲባል አንደኛ ምንድነው የጥበብ ሰዎች የሚፈልቁበት ሰፈር ነው። ሁለተኛ ደግሞ በጣም አሁን እንግዲህ ሜዳው ከጠፋ በኋላ ነው እንግዲህ ብሔራዊ ቡድናችን ላይ ማስማረጥ እንጂ ኢትዮጵያ ብሔራዊ ቡድን ላይም ብትሄድ በፊት የነበረው ላይ ከ11 ተጫዋች 8ቱ የኳስ ሜዳ ልጅ ነበር። ቡና ላይ ስትገባ እንደዛ ነው። ከ11 ተጫዋች 8-7 የኳስ ሜዳ ልጅ አታጣም። እንደዛ ነው የነበረው ኳስ ሜዳ። አብዛኛውን በቃ ከ70% በላይ ለኢትዮጵያ ብሔራዊ ቡድን ትልቅ አስተዋጽኦ ያበረከቱ ኳስ ተጫዋቾችን ያፈራች ነች። እና ኃይሌ ካሴ ያሉ እና ሚቲ ከሊፋ እና አስቻለው ደሴን እና አቦነ ማሞ ምናልባት ነው አሁን ሳልጠራ ብረሳቸው እንደው ቅር ሊያሰኝ እንደሚችል እየገባኝ ግን በቃ እንደዚህ አሁን ትልልቅ ተጫዋቾች ተጠርተዋል። እነ ፎዋድ እነ ብሩክ ስጢፋኖስ ካንቶና እነ ሳምሶን ሽፈራው ኢትዮጵያ ቡና ላይ ሳምሶን ሽፈራው ጆሮ ይሉታል እና ማሞ አለም ሻንቆ አስፕሬላ እነ ሙሉ አለም ረጋሳን እነ ጌቱ ከበደ ሙሉጌታ ከበደም ኳስ ሜዳ ተጫውቷል። ወለየው ቢባልም 28 ቀበሌ እየኖረ እዛው ኳስ ሜዳ አካባቢ እየኖረ ኳስ ሜዳ ተጫውቷል። ነፍሱን ይማርና በጣም ብዙ ናቸው እና አለመሰገድ አመቼ ሰለሞን ቸርኬ ኧረ ብዙ ናቸው። ስንቱን ጠቅሼ ስንቱን እንትልልሃለሁ። ቴዲ አፍሮም ተጫውቷል እዛ። እኔ ኳስ በመጫወቱ አላቅም። እዛ ሰፈር አይ ኳስ ሜዳ እኔ ኳስ ሲጫወት አይቼው አላቅም እውነት ለመናገር ግን ያው በጥበብ ደግሞ ስትመጣ እንግዲህ ያው እንዳልከው በአሁኑ ሰዓት ለእኔ ሂዝ ኪንግ ቴዲ ንጉስ ነው። በጣም ክላይማክስ የሆነ ድምፃዊ ነው። ቴዲ አፍሮ አለ፣ አብነት አጎናፍር አለ፣ አለምዬ ጌታቸው
አሊማ አብዱራህማን አሊማም እዛው ሰፈር ነች። የኳስ ሜዳ ልጅ ነች። አሊማ አብዱራህማን፣ ኤልያስ ጌታቸው፣ እኔ አንተ እውነት ነው አይደል? በጣም ብዙ በሙዚቃው በድምፃዊ ብቻ ነው አሁን እነዚህን የጠራውልህ። በእንትን ብትሄድ የፖሊስ ኦርኬስትራ ዘንግ አሽከርካሪዋ መድኃኒት የኳስ ሜዳ ልጅ ነች። ያው ከፈረንሳይ ጋር ደርቢ እየሆንን የመከላከያው ደግሞ ዘንግ አሽከርካሪ የፈረንሳይ ልጅ ነው። የፈረንሳይ ልጅ ነው። በትወናው ብትለ እነ ንጉሱ ዘውገን፣ እነ ታደሰ ጩቄን ምናምን ብዙ የጥበብ ሰዎችን አፍርታለች። ራሳቸው ካሳሁን ገርማሞ፣ የቴዲ አባት ብዙ ሰዎች አሉ። ሰዎች እኔ ያልጠሯቸው ራሱ በጣም ብዙ ሰዎች እነ መስፍን አብተባለ ምናምን ኳስ ሜዳ ናቸው። በጣም የሚገርም ነው። ኳስ ሜዳ ሲባል ያው እናንተም በኮንፊደንስ የምታወሩለት በጥበቡ ነጋሽ ክፍለ ኢየሱስን ክፍለ ኢየሱስ አበበ ኳስ ሜዳ ነው አይደለ? ኮንፍሊክት ነበረ በክፍለ ኢየሱስ አበበና በአንድ ሰው አይደለ? የ13 ወር ጸጋ የ13 ወር ጸጋ ግጥም የሰራው ጋሽ ክፍለ ኢየሱስ ነው። ለምባዬ ቦይል ስራም ግጥሙን አስጨናቂ ከፍ ያለው ዜማ ክፍለ ኢየሱስ አበበ እዛ ሰፈር ነበሩ። ለምባዬ ቦይል ስራ እና ከዛ የ13 ወር ጸጋ ደግሞ ዜማ ጋሽ ታምራት አበበ ነው። ግጥም ክፍለ ኢየሱስ አበበና ጋሽ ታምራት አበበ አንድ ላይ በጋራ ነው። እሳቸውም የኳስ ሜዳ ሰው ነበሩ ማለት ጋሽ ክፍለ ኢየሱስ። ለዚህ ነው በቃ ኳስ ሜዳ ሲባል ያው ቅድም እንደነገርኩ ለጥበብ እኮ ጉጉቱ ምኑም የሚመጣብህ እነሱን እየተላላክ ምን እያልክ ነው እንግዲህ። ከዛ በቃ ሚሊ እንግዲህ እያጫወትከን ነውና ከዛ በኋላ ወደ መድረክ አስተዋዋቂ ገባ። መድረክ አስተዋዋቂ አሁን እኮ ብዙ የሉም አይደለም? ያኔ አንተ ማንን አይተህ ነው? ያኔ በቃ ታማኝን በጣም ነበር የምወደው፣ በጣም ማደንቀው። በቃ ታማኝን ለመሆን ነበር በቃ የምጠረውም የነበረውና ያው ታማኝ የሚያስተዋውቃቸውን ወደ ራሴ ስታይሎች ምናምን ነገር አመጣና የተወሰነ ነገር ጨማምረንበት ምናምን አብዛኛውን የእሱን ኮፒ በቃ ነው የምታረገው አድርገን ነው የምንሰራ የነበረው መድረክ የምመራ የነበረው እና ሃይ ባራዳ ቋንቋ ኬፍ ባረብኛ ኩብስታር ጣሊያንኛ ዱቨራሽኛ ካም ቦሮሞ ሳሮ ወዳይትኛ ከሜልኩም ሲለን ከሰሜን ትግርኛ ወሄም ዋሪለት ደግሞም ጉራጌኛ ሰላም 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 ባባርኛ ከግራም ከቀኝም ከፊትም ከኋላም ከመሃል ያላችሁ እንደ ብርሌ ቁጭ ቁጭ ያላችሁ እንደ ቢራ ጠርሙስ የተጋደማችሁ ሰላም ጤና ይስጥልኝ እንደምን አላችሁ? ሰላምና ጤና የመመኝላችሁ ሙያ የመድረክ ጠበቃ የተዋናዩ ጆከር የትምህርት ደረጃ ኤምኤ ማለት ማስተር አናውንሰር ሚሊዮን መስፍን ነኝ ዘብሔረ ጎንደር ምናምን ብለን ነበረ። ከዛ በኋላ ያው እንደዛ እያልን ማስታወቂያ ስንሰራ ስናስተዋወቅ ምናምን ነገር ቆየን። ከዛ ያው ወደ ሙዚክ ድምፁ እየተሳበን መጣን። መጀመሪያ ማንን ተጫወተ? እዛው ነው ማስታወቂያ እየሰራን ማስተዋወቅ መድረክ እየመራሁኝ ማለት ነው። አንዳንዴ ክሬቲቪቲ ምናምን ነገር የሚባል ነገር አለና ያው በሚዲያ ላይ ለሌላ ኮሜዲያን አቅርቦት ታይቷል እና ያኔ ደግሞ እኛ 85 84 አካባቢ ላይ ያው የክበባት ላይ ምናምን መድረክ ላይ በቃ በደንብ እንጫወተው ነበረ። ባጌጠ ባማረ በትዝታ ፈረስ ባጌጠ ባማረ በትዝታ ፈረስ ይሄው ደግሞ መጣ ዛሬም እዚህ ድረስ ብለን ደግሞ ጋሽ ከተማ መኮንንን ስንጋብዝንና እንዲህ ያለ ፍቅር ፖሊስ የማይዘው እንዲህ ያለ ፍቅር ፖሊስ የማይዘው 55 ዓመቴ ልቤን ወዘወዘው ብለን ደግሞ ከዛ በኋላ ጋሽ ባህሩ ቃኘን ደግሞ እስኪ ይቀጥሉልን ስን አንቺዬ ጎጃም ነን ያላችሁ ውረዱና ያችሁ ነየየው ደማሜ ነየየው ደማሜ ደመም ከረም ሸኔማ ታምሜ ለምን ትመጫለሽ ሌሊት በርሜ ቀናት ትመጪም ወይ ነያየውሽ ባይኔ ስሞት አረሳሽም እንኳን ዛሬ ቆሜ ነየየው ደማሜ የየው ደማሜ እምናኑ ስንል አረ አንተ ልጅ ይሄንንማ በደንብ አጥንተኸው ምናምን ነገር በደንብ በስነ ስርዓት መስፈን አለብህ ኮፒ አይደል እንዴ ምናምን ተባልኩና ታበረታቱኝ። እንደዛ ከሆነ ተባለ። ከዛ ጠናሁኝ። ከዛ የእሳቸውን ዘፈኖች እንዳለ እያባረርኩኝ ማጥናት ጀመርኩኝ። መጨረሻ ላይ ያው ደርባባው የሚባለውን ስያሜ ራሱ ከደርባባ የሚለው ባቲ ዘፈናቸው ተገኘ። እስቲ እንዴት ነች እሷ ዘፈን?
እንግዲህ አረ እንደምን አለሽ ደርባባ ደርባባ ይወልዳሉ እናቷ ታይቷ አይጠገብም የሰራ ከላቷ ይዤው እየዞርኩኝ ሰውነቷን ሳስብ እናጣው ሰውነቴን ደርባባ ደርባባ አመኸኛል መሰል ነኔ ሶዴ ባባ አይንዬም ደርባባ 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 እያለ ይላል ማለት ነው። ቴንኪ በጣም ከዛ በኋላ እንግዲህ ይህንን እያዳበርክ ይህን እየጫወትክ እንግዲህ ወደ ሌሎች ቦታ ሄድክ። ያው ከዛ ወደ ሙዚቃው ከክበባት ወደ ክለብ ተጀመረ። ክለብ የተሰራ ከዛ በክራርና ከበሮ ሀብተ ጊዮርጊስ ድልድይ ወይዘሮ ፋጤያሊ የሚባሉ ሴትዮ ነበሩ። እሳቸው ቤት ተጀመረ። ከዛ የማዘሬን ቤት እዛው አካባቢ መቀሌ ሆቴል ስር የማዘር ቤት ነበረ፣ ቡና ቤት። እዛም የራሻ አምፕሊፋየር አስገባን እና እዛ መስፈን ተጀመረ። ከማን ጋር መጣ? ከዛ ከኤልያስ ጋር ነው። መስፍን ኤልያስ ይቀርታ። ከክራርና ከበሮ በኋላ መስፍን ኤልያስ ደግሞ ካሲዮ ኪቦርድ ይዞ መጣ። ከዛ በቃ የኬኔዲን እና የፀሐዬን ዘፈን አጠናሁኝ አንድ ላይ ተከታታይ። ከዛ ከመስፍን ኤልያስ ጋር በካሲዮ ኪቦርድ እነ ብቸኝነቴን ነው ምናምን በቃ ሁለት ዘፈን አጠናሁኝ አልኩ። እኔ ሰሞኑን ሳልወድ ተጎድቼ እኔስ ያለ እንቅልፍ በሀሳብ ተጎድቼ ድንገት ቀረው ነድጄ ጉብል ጮድጄ ኧረ እኔስ እህልም አልበላ ካልሰጠሽኝ መላ ኧረ እኔ በራሴው ስመካ ተይዣልነው ለካ ገላ ላንቺ አይሰማሽም ገላ ገልጾ መናገሬ ገላ በነጋ በጠባ ገላ አልችልበት እኔ ገላን አላውቅበት እኔ ብቸኝነቴን ነው እኔም ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬስ ተረታሁኝ ድንገት ሳላስበው። ሁለት ዘፈን ለመድኩኝ። በቃ ቀይ ኮት ከኮልፌ ተገዛ እንትን በ60 ብር አባቴ እኔ ነኝ ዘፋኝ ተባለላ። ከዛ በኋላ ከታፊ ነኝ። ሹል ጫማ ታረጋለህ፣ ቀይ ኮት ትለብሳለህ፣ ሸሚዝ እንደዚህ ቀልብሰህ ከኮት በላይ ታወጣዋለህ። በቃ ኃይለኛ ከታፊ ነኝ ተጀመረ። እዛ ያው ነንበሮችን እያሳደግን እንደገና ከጋሽ ዋሩ ቃኘ በተጓዳኝ የነ መልካሙን የነ ጥላሁን ገሰሰን ምናምን እየሰራን መጣን። ከዛ 90 ዓመተ ምህረት ላይ ያው ኢትዮ ኤርትራ ጦርነቱ መጣ። እሺ ጦርነቱ ሲመጣ ደግሞ እንግዲህ ከኛ በፊት ያሉትን ድምፃውያን ጠቅላላ ስመለከት ሚሊተሪ ቤት የነበሩ ናቸው። ከጋሽ ጥላሁን ገሰሰ ጀመረ፣ ክቡር ዘበኛ ኦርኬስትራ ምናምን እነ ተፈራ ነጋሽ ጋር ስትገባ ማረሚያ ቤት አብዛኛው በቃ ጦር ሰራዊት ቤት ላይ ነው እንትና በቃ ወታደር ቤት ከገባሁኝ ሙዚቀኛ የመሆን ዘፋኝ የመሆን አድቫንቴጁ ሰፊ ነው የሚለውን ነገር ያዝኩኝና ኖርማሊ ምርመላውም ተመርምዬም ስሄድ ዘፋኝ ትሆናለህ ምናምን ተብዬ ነው የሄድኩት። ከዛ ብር ሸለቆም ሰለጠንኩኝ። ልዩ ሙያ ሲባል ያው ሙዚቀኛ ድምፃዊ ብለን አስሞልተናል፣ ተፈትነናል። በራ ያው ዘመት ነው ወይ ሙዚቀኛ። ከዛ ያው ተመርቀን በጣም ማሰልጠኛው ላይ በጣም ፋስት የነበርኩ ልጅ ነኝ በነገራችን ላይ። ብርጌድ የሰለጠንኩበት ብርጌድ እና ሻለቃ ምናምን ደግሞ ፊት መሪ ለመሆን አንደኛ እንትን ሆነ። ብርጌድ አንድ ስለነበርኩኝ እና ሰልፈኛ ፊት መሪ ነበርኩኝ የምርቃታችን ጊዜ። ከዛ ከጠቅላይ ሚኒስትሩ ከመለስ ዜናዊ እጅ ባንዲራ ስንረከብም 3 ልጆች አብረን ነው። እና የመንግስት እጅ ያየሁት ያኔ ነው። መስታወት ነው የሚመስለው። አንተ ደም ስራቸው እንደዚህ ከውስጥ ይታያል። በቃ ብርጭቆ ነው የሚመስለው እጃቸው። እና ከዛ ባንዲራ ተቀብዬ ሄድኩኝ። እንግዲህ ድምፃዊ ነኝ ምናምን ብዬ እዛ ልክ ግንባር 108ኛ ኮር ተደረሰን። ሁመራ ነው መጀመሪያ የተወሰድነው። ከዛ ኧረ እኔ ድምፃዊ ነኝ በድምፅ ነው የተቀጠርኩት። አገር እንደ ቆዳ ተወጠረ አንተ ልዝፈን ትላለህ እንዲ። አሁን እነ ጠርጣሮ ይዘፍናሉ፣ አንተ ግባና ተዋጋ፣ አሁን የሚዋጋ ነው የሚፈለገው ብለው የብሬን ረዳታ የመትረየስ ረዳታ አረጉኝ። አባቴ
ኢትዮ ኤርትራ ጦርነትን ረዳት ሆኜ ብዙ አልቆየሁም በረዳትነት። በእርግጥ ግን በቃ ራሴ በቃ ያስቀኛል እንጂ ጭራሽ የመትረየስ ረዳት ስትሆን ምን እንደሆነ ታውቃለህ? ክላሽም የለህም ምንም የለህም፣ ወገብ ላይ ቦምብ አለህ። ከዛ ሻንጣ ነው የምትሸከሙ የመትረየሱን ጥይት ጥይቱ እንዳለ ከጀርባ ተሸክመ ውጊያ ላይ ስትሮጥ ልክ ጎሽ የኔ ልጅ ቶሎ በል ምናምን ተብሎ የተላከ ወፍጮ ቤት አስፈጭተና የተባለ እንደዚህ ተሸክመ መሮጥ ነው በቃ። ከዛ ያው ወደ መጀመሪያ ተኳሽነት ተዘዋወርኩኝ። ከዛ እዛው እንደገና ምን መጣ ምልመላ ቃኝና መሐንዲስ። ከዛ ቃኝና መሐንዲስ ተብሎ ሲወጣ እኔ ለቃኝ ነበር ተመልምዬ የወጣሁት። ከዛ መሐንዲስ ሲባል በቃ እኔ መሐንዲስ ነኝ ምናምን ብዬ አጭበርብሬ የመሐንዲሶች ሰልፍ ላይ አልገባሁም። እኔ እኮ ህንፃ ልሰራ ካምፕ ልሰራ ልክ ትምህርቱ ሲጀመር የመስክ ወጥመድ የምን ወጥመድ ይላሉ። አንተዚህ ልደት ያለው ማለት ፈንጂ ለቀማ ነው፣ ሌላ ነው ለካ ፈንጂ አምካኝነት ነው። ኧረ ቃኝ ነው የመጠነ መለሰ። እንደዛ ሆነን ወጣን። ትንሽ አቀማመሱን ኢትዮ ኤርትራ ጦርነት ላይ ቀማምሰን ቆስለን ብለን ቆስላል። ተጎድተሃል? ኦኬ። ለእናት ሀገር ያው ማይኮነው ነገር የለም አይደለ? ቀመሰን እንግዲህ ጥይት ምን እንደሚል ጨዋለሁ የለውም የሚለውንም ቀምሰን። በቦርድ ነው የወጣው ወይስ በዛው? አይደለም ስንወጣ እንዴት ወሰደ ትንሽ ስሜት ይዘን ነበረ። ኤርትራ ድረስ ገብተን ነበረ እና በጣም ቀላል በቃ ጦርነቱን አጠናቀናል አስመራ እንገባለን ምናምን የምንልበት አይነት ሁኔታ ላይ በነበርንበት ሰዓት ድንገት ሳናውቀው ቀኝ ኋላ ዙርና ውጡ ተባለ። መረብን ተሻግረን ወጣ ነው። ያን ሁሉ መሬት ጓደኞቻችንን እየከፈልን ምን እያልን የያዝነው መሬት አንድ ጥይት ሳይተኮስብን እንዴት ጥለን እንወጣለን የሚባል ማኩረፍ ነበረ እኛ ጋር እና በቃ መበጥበጥ ጀመርኩኝ። ምንም በቃ ዲሲፕሊን የሚባል ነገር የለም። አዛዥ ማስፈቀድ የለም። ጭራሽ መደብደብ ነው። ከተማ እንደፈለግን ነው የምንሄደው ምናምን። ከዛ ይሄ 10 ዓመት ግምገማ የሚባል ነገር መጥቶ ነበረ። በዛ ያዙና ያው ማረጌም ተወሰደች። ታሰርኩኝ። ከዛ በኋላ ከኮር እስር ቤት በታች ያሉ ጠቅላላ ማግኘት የሚገባቸውን ጥቅማ አግኝተው ይወጡ ተባለ። ቁስለኛም ከሆነ በሐኪሞች ቦርድ ተወሰኖለት ምናምን ተብሎ የሰላ ጫፍ የሚል ስም ነው የተሰጠን ያኔ። የሰላ ጫፍ በቃ በጣም የሰላ ጫፍ ካገኘ የሚያፈነደው የለም። እንደዛ በቃ በጣም በከባድ ነው የታየ ነው እና እንደዛ ተብሎ ያው በክብር ነው የተሸኘ ነው። ግን ስነ ምግባር ነው የሚባለው። በስነ ምግባር አናሽም። ከዛ ከውትድርና በኋላ ወደ ተመልሰህ አሁንም ለሙዚቃ ነበር ነው ወደዛ የገባው? ከዛ እንደመጣሁኝ አዲስ ከተማ ወክማ እዛ ሳመር ኮርስ ይሰጣል የሙዚቃና የቲያትር ምናምን እና እዛ ገባሁኝ። መምህር ነጋሲ የሚባሉ አሉ፣ ቲቸር ብርሃኑ ምናምን የሚባሉ አስተማሪዎች ነበሩ እዛ ሙዚቃ የሚያስተምሩ። ከእነሱ ጋር በደንብ እንደገና ኮርስ ወሰድኩኝና ኮርስ ከወሰድኩኝ በኋላ የኢትዮጵያ ህጻናት መርጃ ድርጅት ወይም ቻዴት የሚባል ድርጅት አለ አዲስ ከተማ ትምህርት ቤት ጀርባ ላይ። በጣም ብዙ ልጆችን ያፈራ በጣም ትልቅ ቤት ነው። በአሁኑ ሰዓትም በፊትም ብትሄድ በየቲያትር ቤቱ 4ቱም ቲያትር ቤቶች ላይ አዲስ አበባ ላይ ያሉት ቲያትር ቤቶች ሀገር ፍቅር በል ምን በል ፊት መስመር አንደኛ ደረጃ ተሰላፊ የቻዴት ልጆች ናቸው ተወዛዋዦች አብዛኞቹ። ድምፃውያንም ብትሄድ ብዙ ልጆችን አፍርተዋል። አሁን ካሉት ራሱ እነሱ ባለው እነ ዮሐንስ ግርማ ብዙ ልጆችን አፍርተዋል ቻዴት። እና ቻዴት መስራት ጀመረን። ያው ከቻዴት ጋር ተያይዞ በዛው ክለብ እነ ዘኬቭ፣ ከዛ አዋሳ ዘኬቭ ፒያሳ እዛ ሰርተሃል? ዘኬቭ ኢትዮጵያ ስር። ኦኬ። በጣም ረጅም ጊዜ ነው የሰራሁበት ዘኬቭ። ኦኬ። ከዛ ወደ አዋሳ ሄደ? አዋሳ፣ ደሴ፣ ባህር ዳር፣ ሀረር ናሽናል 2 ወር ነው እንጂ የሰራሁት። እዛም ሄደ? ድሬዳዋ፣ አምባሰል አውቃለሁ። ኦኬ። እዛም ሰርተሃል? ከዚራ ላይ አምባሰልም ሰራን። ከዛ እንደገና እዚህ ቦሌም አካባቢ ባናቱ፣ ማይ ፍሌቨር፣ ሶፍሮ እዛ ተጫውተሃል። ወደ ፒያሳ ልመልስህና ወደ ሰርጉ ስትል
አንድ ሹል ጫማ አድርገህ ነው ያችን ቀይ ኮት ያልከውን አድርገህ እስቲ ስለሱ አጫውተኝ እስቲ። ሼል ጋር ትቆም ነበር እንዴ? ሰርግ ለመስራት እዛ አያሌው ጋር ሙዚቃ ደላሎችም አሉ። በደላላ ትሄዳለህ እና ሰርግ ለመስራት ምንድነው ሙዚቀኞች እዛ ጋር ይቆማሉ ምናምን ነገር ትቆማለህ። ከዛ በኋላ እንትናን ትዘፍናለህ ምናምን ትባልና ና ሂድ ምናምን ብለው ይልኩሃል። ሂሳብ ተቀብለህ አንተም ለደላላ የምትከፍለውን ትከፍላለህ። ከዛ በቃ እንደዛ ይቆማል ምናምን ሲባል ሰማሁኝና እኔም በቃ እንዳልኩ ያቺ ቀይዋን ኮቴን ምናምን ጣል አድርጌ ሹል ጫማዬን አድርጌ ምናምን ልክ ጫማዬን ላስጠር እንትን ስል ደግሞ እቺ ከየትኛው ቀበሌ ክበብ ናት ብሎ ሲሸረድዱኝ ቀስ የጫማዬን አስጠርጌ እንደጨረስኩኝ ሰርግ ሰራለሁኝ ብዬ እኮ መመለሻ የታክሲ የለኝም 65 ሳንቲም ጫማዬን በ50 ሳንቲም አስጠርጌ 15 ሳንቲም ቀረኝ። በእግሬ ወክ እየበላሁኝ ኳስ ሜዳ ገባሁ። ወደ ሰፈር ገባሁ እና እንትን ይለዋል። ከዛ አልተመለስክም ነው? ፒያሳ አልቆምኩም። ከዛ ሰርግን በዛው ሰፈር ሆነ ነው መስራት የጀመርከው? እኔ ሰፈሬ ሆኜ ያው የሚያውቁኝም ሰዎች አሉ። ሁለተኛ ነገር ሰርግ ለመስራት አድቫንቴጁ ምን ሆነ፣ እኛ ግቢ ውስጥ ኤልያስ ኢንቨስተር የሚባል ሰውዬ ነበር እና ተወልዶ ያደገበት የእናቱ ቤት ምናምን የእኛ ግቢ ውስጥ እና ሞንታርቦ በጣም ያከራያል። ኢንቨስተር የተባለው በዛን ሰዓት 11 ሞንታርቦ ነበሩ እና ኢንቨስተር አደረገ በሞንታርቦ ላይ በሳውንድ ሲስተም ላይ በሚል እና የእሱን ስፒከር ይዘን ቴክኒሻን ሆነን አጀስትማን ሆነን ይዘን እንወጣለን። አሁን ይዤ ስወጣ አንድ ጊዜ መንገጠመኝ ከነ ኢህሳን አብዱሰላም ዘኪ ምናምን ጋር ሀረሪ ባንዶች ጋር የሀረሪዎች ሰርግ ነው እየተጨፈረ ምናምን ቆይቶ አማርኛ ተጠየቁ። ኢህሳንም አማርኛ አይችልም ማንም አይችልም። ከዛ እኔ እችላለሁ አልኩኝና ተነስቼ አማርኛ መስፈን ጀመርኩኝ። ከዛ በዚህ ሲያዩኝ እነ ኢህሳን ይዘውኝ በየትኛውም ቦታ ይዘውኝ መዞር ጀመሩ የሰርግ ስራ ላይ። ከዛ እንደገና ደግሞ ኦሮምኛ ዘፋኞች ደግሞ ነበሩና አድናን ምናምን የሚባሉ እና አድናን አዲሱ ከራዩ ምናምን የሚባሉ ይከራዩ ነበር እንታርቦ እና ይዤ ሲሄድ ምናምን ነገር ከዛ ዘፋኛ አማርኛ ፈልጉ ምናምን ሲባል ኧረ እኔ እችላለሁ እላለሁ። ከዛ በዛው የሰርጉን ስራ በደንብ እየለመድኩት ደግሞ በጣም ትልልቅ በጣም የሚገርሙ ዘፋኞችን አይ ነበረ። እነ ማዲንጎ ሰርግ ሲሰሩ ታያለህ። ሳውንድ ይዘህ ሄደህ የእነሱን ቴክኒኮች ምናምን እየተማርክ ትሄዳለህ። እንደዛ እያልኩኝ አያሌው የሚባል ነበር ነፍሱን ይማር አያሌው ሽንትር በጣም የሚገርም ድምፃዊ ነበረ። እንደዚህ ፊትህን ወደዛ ዙረህ ከሆነ የምትሰማው ሙሉ ቀን የሰርግ ዘፈን እየዘፈነ ነው የሚመስለው። ሙሉ ቀን መለሰን ራሱን ቁጭ ነው የሚያደርገው። እነሱን እያየን ምናምን እያካበት ነው መጣን። ከዛ በባንድ ብቻ ነበር ሰርግ ምሰራ የነበረው። ከዛ ወደ አሙቁልኝ ገባሁኝ ደግሞ። አሁን በአጠቃላይ እንግዲህ ያው ሰርግ ላይ ወጡን ብቻ ነው የማልሰራው እንጂ ሁሉ ነገር ትሰራለህ። ዌዲንግ ፕላነር ፕሮቶኮል ትሰራለህ ከካሜራ ውጭ። እናትና ልጅ ድረሃል እንዴ? እንዴት ነው ስታስጫውተኝ? እናትና ልጅ ማለት አንድ ላይ አይደለም የተዳሩት። ታውቃለህ? ማለት እናትየውን በፊት አሁን ያልኩ የዚህ ኤልያስ ኢንቨስተር ያልኩ የሱ እህት ነች እና እሷ ስታገባ እሷ ሰርግ ላይ በባንድ ዘፍኜ ድሬያለሁ። ከዛ እንግዲህ አሁን እሷን ከዳርኩኝ ከ30 ዓመት በኋላ ማለት ነው። ልጇ ደግሞ ዶክተር ሆና አሙቁልኝ እየሰራሁኝ ዳርኩኝ። ሁለቱን እንግዲህ እናትም ለልጅም ዘፍኜ ድሬያቸዋለሁ። ሙሽሬ ብላ አስገብታችኋል ማለት ነው? እንዴት እያልክ ነው? ለእናት የተዘፈነ ጊዜ ሙሽራዬ የወይን አበባዬ ሙሽራዋ የወይን ዘለላዋ እንኳን ደስ አላችሁ እንኳን ደስ ያላችሁ ተከበረ ዛሬ መልካም ጋብቻችሁ እንኳን ደስ ያላችሁ
እንኳን ደስ ያላችሁ ተከበረ ዛሬ መልካም ጋብቻችሁ ሙሽራዬ ሙሽራዬ የወይን አበባዬ ሙሽራው ሙሽራው ወጣት አበባው ብለን እናትየው እንድረን ነበረ። አሁን ለልጅት ደግሞ እንግዲህ አሙቁልኝ ስለሆነ ያሆ በል ያሆ በል ሽቦን እንኳን ለሙሽሪት ያሆ ሽቦዬ ለአርባዕባው እመቤት ያሆ በል ሽቦ ይዘፈን የለም ወይ ያሆ በል ሽቦዬ በየመሸታው ቤት ያሆ ሀይሎጋ ሀይሎጋ ያሆ ሀይሎጋ ሀይሎጋ እየተባለ እንግዲህ እንዲያደመጠ ዘርገልኩ አይደል? አሁን ደግሞ ወቅቱም የሰርግ ወቅት ነው። ሰርግ ወቅት ነው እንግዲህ በዚህ በሚያዝያ ወር ለሚያገቡ ሙሽሮች መልካም ጋብቻ እንዲሆንላቸው ደግሞ ፕሮዳክሽንም እኛም መልካም የትዳር ወቅት መልካም የሰርግ ወቅት ይሁንላችሁ እንላለን። ሰርግ ላይ ያጋጠመ ነገር አለን? ውይ ብዙ ነው። እስቲ እንደው በጣም ለየት ያለን አንተን እንደው በጣም እንደው በቃ አዝናናኝ ወይም ደግሞ አስከፋኝ ወይም አስደሰተኝ የምትለው ነገር ካለ? ኦኬ ብዙ አለ። ሰርግ ላይ በፊት ደስታ ከበደ የሚባል ዘፋኝ ታውቀው ከሆነ ዜማና ግጥም ደራሲ ነው። አሁን አሜሪካን ሀገር ነው ያለው። በጣም ጎበዝ ዘፋኝ ነው እና እሱ እየዘፈነ ያኛውን ዘፋኝ አልነግርህም ማን እንደሆነ እና ደስታ ከበደ እየዘፈነ ምናምን ነገር አዩትና ምናምን ብሎ አድንቀውት ጎበዝ ነው። ብር ሊሸልመው ሰውየው እንደዚህ የታሰረ ብር አውጥቶ የሆነ ብሮች ያወጣና በጭፈራው መሀል ላይ ሊሸልመው ነው። ይሄ ደግሞ ከኋላ ሆኖ አይቷል። ደስታ አይኑን ጨፍኖ እየዘፈነ ነው። ከዛ አምጣ ላግዝህ ምናምን ነገር ብሎ ተቀበለው። ይሸለም ስለሆነ እኮ ገብቶኛል እና ብሎ ማይኩን ተቀበለው። ልክ ሰውየው በሰው መሀል ተሽሎክልኮ መጥቶ ደስታ ጋር እስከሚደርስ ድረስ ያው እንትን ምናምን ኢንትሮ ተገብቷል ሲቀይር። ከዛ ይሄኛው ይዟል። ልክ ሰውየው እዛ ጋር ሲደርስ ጀወጀው ዋይ ጀወጀው ጀወጀው ዋይ ጀው ሰውየው ተቀይሮበት እንዴ የቅድሙ ሰውዬ ነው እንዴ ምናምን ነገር ብሎ እያየያል ጀወጀው ዋይ ጀወጀው ይኸው ጋሼ ይኸው ጀወጀው ዋይ ጀወጀው ለራሱ ግብርን ከእጁ ላይ መንተፎ ራሱ ላይ ለቱ ብሎ ለጠፈ። እንደዚህ ገጥሞኛል። አሙቁልኝ ደግሞ እየሰራሁኝ እንዴት ሰፈሩን እሺ አልገልጸውም። ብቻ የሆነ አካባቢ ነው ያው ከኳስ ሜዳ ጋር ተመሳሳይ አይነት ላይፍ ያለበት ሰፈር ነው። የአራዳ ልጆች ናቸው። አሙቁልኝ እየሰራሁኝ ነው እና ሀይሎጋ ሀይሎጋ ይሆ ሀይሎጋ ምናምን እያልኩ እያስጨፈርኩኝ ምናምን። ደግነቱ የተሸለምኩትን ብር የሆነ ነገር በቃ ስላልተመቸኝ ለሴቷ ሚዜ ያዥልኝ ብዬ ሰጥቻታለሁ። ከዛ እያስጨፈርኩኝ ልክ ግቢ ከገባም በኋላ እያስጨፈርኩኝ ነው። መጡና እሽኮኮ አረጉኝ ልጆች የዛ ሰፈር ልጆች እሽኮኮ አረጉኝ። በቃ አደነቁኝ ብዬ እኔ እንደ አበበ ቢቂላ እንደ ምሩጽ ይፍጠር ከላይ ሆኜ አልኩ። ሀይሎጋ ሀይሎጋ ሆ እያልኩኝ ነው። ይዘውኝ ወጡ። ወደ ውጭ ከድንኳኑ ይዘውኝ ወጡ። ይዘውኝ ወጥተው እንደሜ ሲኖ አመጥተው የገለበጠው ትኩስ አፈር ላይ ቀይ አፈር ነው። እዛ ላይ ባናት የተከሉኝ። ባናት የተከለው ኪሴ ውስጥ ያለውን ፈትሸው እንዳለ እና አንድ ካሲዮ ሰዓት ነበረች። እሷ አይደልና ዝም ብሎ 10 ምናምን ብር ወሰዱብህ። ደግነቱ የተሸለምኳትን እዛ ባልሰጥ ኖሮ እሱም ተወስዶ ነበረ። እና እንዲህ አይነት ገጠመኝ ገጥሞኛ ያውቃል። ይገርም ነው። እስቲ ወደ ኳስ ሜዳ ደግሞ እንመለስና
ኦኬ። መቼም ኳስ ሜዳ ላይ ያው አውርተህ አትጠግበውም፣ ወይም ደግሞ ስለ ኳስ ሜዳ ተወርቶ አይጠገብም አይደል? አሁን ላይ ያለው ነባራዊ ሁኔታ ያለው ትስስር ቁርኝት ምን ይመስላል? ኳስ ሜዳ በጣም በቃ ያለው ማህበራዊ ህይወት በጣም ደስ የሚል ነው። በነገራችን ላይ እህ፣ አሁን ራሱ መጪው በዓል እንግዲህ መጥቷል፣ ተቃርቧል። ፋሲካ ከዚህ በፊትም የሙስሊም ኢድ አልፈጥር ነበረ። እህ፣ በእንደዚህ በበዓላት ጊዜ ምናምን ኳስ ሜዳ አሁን የኢትዮጵያ ቡና ደጋፊዎች ማህበር አሉ። እህ፣ አሁን ደግሞ የጊዮርጊስ ደጋፊዎች ማህበርም ተመስርቷል። እዛው ላይ እድር ኦኬ፣ እና እድር ነው እንደደር ነው። የኢትዮጵያ ቡና በኳስ ሜዳ የኢትዮጵያ ቡና ደጋፊዎች እድር እህ፣ የሚባል አለ። እነሱ አሁን በየጊዜው በየበዓላቱ ሃይማኖትም ምንም ሳይለይ ማለት ነው፣ የሙስሊም አንድ በዓል ላይ መጣ፣ የክርስቲያንም በዓል መጣ፣ ለእናቶች የሚደረግ ድጋፍ አለ። እናቶችን ያግዛሉ። ኦኬ፣ እንደዚሁም ቅርብ ጊዜ ያጣሁት ወንድሜ ተመስገን ባዲሱ መስገን በጣም እንዲህ እናቶችን በመርዳት በተለይ በጣም እኔ አሁን እንደውም ዘንድሮ በዓል ላይ በቃ በጣም የተሳቀቅኩት አሁን በሱ ነው። በቀደም ዕለት የሆኑና ጠየቁኝ። እህ፣ እንግዲህ ያ ልጅም ሄደ፣ ማስታወሻም የለን፣ ዘንድሮ በዓል በሽሮ ልናሳልፍ ነው ሚሊዮን አሉኝ። እህ፣ እና በጣም ነው የተሳቀቅኩት እንደዛ ሲሉኝ እኛ እናት። እህ፣ እህ፣ እና በየወሩ እንደዚህ በዓላት በመጡ ቁጥር ምናምን የሚጎበኛቸው እናቶች እውነት ነበሩ። ነው። አዎ፣ በጣም በርካቶች ናቸው፣ በየቤታቸው እየሄደ እህ፣ ኳስ ሜዳ ደግሞ ኳስ ሜዳ ቡና ድርዶች ደግሞ እዛ ጋር እንኳን አድርገው ምናምን በስነ ስርዓት ያካፍላሉ። እህ፣ እንደዚሁ ደግሞ ሌሎችም ሰዎች አሉ እንደዛው በውስጥ የሚያደርጉ ደግሞ እህ፣ እህ፣ በውስጥ እንደዚህ እና እንዲህ የመደጋገፉ ነገር ምናምን ነገር በጣም ደስ ይልሃል። እህ፣ በዛው ልክ ጨዋታውም በዛው ልክ ነው። ልክ ነው እሱ ነው። አዎ እንዲህ በቃ ኖርማል ነው። አሁን እኔ እየመጣሁኝ ዛሬ ስመጣ እንግዲህ አስበው ከሰፈር ስወጣ አንዱ አግኝቶኝ ሰላም ነው የሚላ ምናምን ነገር አለኝ። አማን ነው ምናምን ነው። አይነን ሲበላ መነጽሩ ነው እንደምታከው አለኝ። ለካ እዚች ጋር ተጭራለች። አዎ፣ እንደዚህ ነው በቃ በምንም ነገር አትታጣም አይደለ? ያገኘዋል በቃ አዎ፣ የሆነ ነገር አረኩ ስትል በሆነ ነገር በምንም አትታጣም። ኦኬ። እና እንዲህ ጨዌ ደስ ይለዋል በጣም። እና ስለዚህ እንደው ስለዛ ስለ ኳስ ሜዳ ቅድም እያጫወትከ ነበረ ከካሜራ በፊትና የመልካሙን አንድ ብዘፍንላቸው እያልከኝ ነበር ስላለው መራግብ ስላለው ቁርኝነት በጣም ብዙ ትዝታዎችም አሉን እና ኳስ ሜዳ ላይ ለነዛ ለትዝታዎቻችን እንዲሆን ብዬ ነው የመልካሙን እና ለሰፈር ልጆች ለአካባቢ ልጆች ለኳስ ሜዳ ልጆች በተለይ ለዘጠናዎቹ በውጭም በሀገር ውስጥም ላሉት በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን፣ ስንት ደስታ አየን፣ ስንታየን መከራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲተኩ ቀናቶች አለፉ ተረሱ እነዚያ ጊዜያቶች። ስንት ደስታ አየን ስንታየን መከራ ሲፈራረቁብን በተራ በተራ እንደ ጥሩ ታሪክ እንደ ጥሩ ዝና ልናውራው በቃን ያ ሁሉ ማለፈና መከራና ስቃይ ጥሩም ነው መጥፎም ነው፣ ግን ለተረት ያህል ስንቱን አሳለፍነው። በጣም እናመሰግናለን ተመልካቾቻችን። ከሚላ ደርባባው ጋር ያለን ቆይታ አልጨረስንም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። በጣም ከዚህ
ጨዋታ በፊት ቁጭ ብለን ሚኒሊክ ወስናቸውንም በጣም ተወደዋለን። እሱንም እዛ ክለብ ላይ ተጫውተው ነበረ። አዎ አንቺንጆሪ ፍሬ አዎ እስቲ እንደው በድምፅ እስቲ ነው አንቺንጆሪ ፍሬ ማዛሽ ያማረ ሾህ ከበዛበት መውጫው አስቸገረ እጅግ ያስደንቃል ውበት ጥፍጥናሽ ሾህ ከበዛበት ምነው መብቀልሽ ነብር አንበሳ ሞልቶት በጫካው ቦንዙ እባብ ነው የሚያስፈራኝ በአንዲት ትንፋሽ መርዙ በዘንዶ ካዞም ጭራሽ ከሚውጠው እስስቷን ሳያት ነው የምደነግጠው እንዲህ ተጨንቄ ላገኝሽ ናፍቄ አንቺ የለመለምሽ እኔ እንዲህ ደርቄ የወንዙ ዳር መውጫው አዳልጦ እየጣለኝ የጭቃ ሸሁ ነው ይበልጥ ያስቸገረኝ አንጋጦ ማየቱ ልምዴ ሆኖ ቀረ። አይበቃኝ ነው ቀጥሎ። ኧረ ደስ ይለኛል። ዙማቃለ ደስ ይለኛል። ሌላው ቅድም ብዙ አጫውተኛል። ለሀገሬ ብዙ ነገር ሆኛለሁ ብለኸኛል። በውትድራውም ያው በሰርግም በሌላም በመድረክም እኮ አስተዋጽኦ ማድረግ እኮ ነው ማዋጣት ነው አይደል? ታዲያውን ስለ ኢትዮጵያ አንድ ዘፈን ዝፈንልኝ ብልህ የማንን ነው ምንድን ነው የምንዘፍንልኝ? ሀገሬ ለሷ ለራሷ እንደ ሰው ቁጭ ብላ የምታደምጠኝ ቢሆን ኖሮ ከባድ ነው ጥያቄው። ያው ከሙዚቀኛ አይከብድም ብዬ ነው። ጥያቄው ከባድ ነው ማለት የሚዘፈነው ለኢትዮጵያ የሚዘፈነው ዘፈን በጣም ከባድ ነው። ሀገር በጣም ነው እንትነች አሄ ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀራት ሲሉኝ እኔ አላምንም። ፍቅሬ ሆይ ልንገርሽ እኔ የምፈልገው በክፉ የሚያይሽን እንዳያይ ያደርገው እንደ ጠፋ እሳት ነው እንደተዳፈነ ውበትሽን ያየ አይኑን የጨፈነ የጠላሽ ይጠላ ብድሩ ይድረሰው የጎዳሽ ጎዳ ተፈጥሮ ትውቀሰው ሀገሬን የጠላት ይጣላ። በእውነት በጣም በቃ ገለጽክልኝ። ምክንያቱም ይሄ ጋሽ ጥላሁንም ሲሰራው ለሀገር ብሎ የሰራው ዘፈን ነውና በጣም ያው ተሳፋልኝ ነው የሚባለው ፊት አረገ አይደለም። ጨዋታችን እያገባደድን ነው። እንደው አሁን ላይ ላሉት በአንተ ሙያ ላይ ላሉት ልጆች ወይም ደግሞ በአንተ ሙያ ላይ ላሉት ባለሙያዎች ምን ትነግረናለህ? ምን ትነግራቸዋለህ? ኦኬ እኔ ለባለሙያዎች ሳይሆን በአጠቃላይ በተለይ ለወጣቶች በጣም ማስተላለፍ የምፈልገው መልእክት አለ። ምክንያቱም ምን መሰለህ በጣም
ባለፈውም እንደዚህ ቲክቶክ ላይ ትንሽ ቪዲዮ ሰርቼ ነካክቼው ነበረ አብይ ጾም መግቢያ ላይ እና በጣም በቃ እኔ ለምን እንደሆነ አላውቅም። በጣም ብዙ ወጣቶች ራስ የማጥፋት ነገር በጣም እንደ ፋሽን ሁሉ እየታየ የመጣበት ሁኔታ አለ። ምን አይነት ዲፕሬሽን ውስጥ እንደሚገቡ ምናምን አላውቅም። በተለይ ወጣቶቹ እና ከንስር ህይወት መማር መቻል አለብን። ምክንያቱም አንድን ስራ ሞራ በህይወቱ ትልቁ ከወፎች ወይም ከበራሪ እንስሳት ረጅም እድሜ የሚኖር የእድሜ ባለጸጋ ንስር ነው እና 70 ዓመት ድረስ ይኖራል። በዚህ መሀል ላይ ግን 70 ዓመት በተድላ እንደዛው ሆኖ አይደለም የሚኖረው። 35 እና 40 በነዛ እድሜዎቹ ላይ ሲደርስ የአፉ ጥፍር ይቆለመምና ምግብ መብላት ያቅተዋል። ክንፎቹ በጣም ያድጉና መብረር ያቅተዋል። ጥፍሮቹ ምግብ ከመሬት ላይ ለማንሳት ይቸገራል። በዛን ሰዓት ሁለት አማራጭ ነው ያለው። አንድ በቃ እንደዛ ሆኖ ማቆም መሞት ነው። ሁለተኛው ግን ከህይወት ጋር ትግል ማድረግ ነው። ከዛ ከውድቀት ውስጥ ከዛ ጨለማ ውስጥ ለ5 ወራት ይሰቃያል። ጥፍሩን መንቆሩን ይሰብራል። መጀመሪያ መንቆሩን ከድንጋይ ጋር አጋጭቶ ይሰብራል። ያ መንቆሩ ሲሰበርለት እንደገና መንቆሩ እስኪያድግ ይጠብቃል። መንቆሩ ካደገለት በኋላ በዛ በመንቆሩ ምክንያት ጥፍሮቹን ይቆርጣል። ክንፎቹን እንደገና በላባዎቹን እንደገና ይነጭና 5 ወር ሙሉ እንደዛ ታግሎ እንደገና ህይወትን እንደ አዲስ እንደገና ወጣት ሆኖ ይኖራል። እንደገና ታድሶ ይኖራል። ስለዚህ ከንስር ህይወት መማር መቻል አለብን። እኔ በማይሆን ነገር ተስፋ የሚቆርጡ ሰዎች ያ ንስር አሞራ በቃ ትምህርት ሊሆናቸው ይገባልና ምክንያቱም የማያልፍ ነገር የለም። በፈተናዎች መሀል ብትሆንም የማያልፍ ነገር የለም። እኔ ጦርነት ላይ አልፌያለሁ። በቃ ዛሬ አለቀልኝ ሞትኩኝ በቃ ከዚህማ አልወጣም ምናምን ብዬ ያሰብኩባቸው ጊዜያቶች ላይ ተስፋ ስላለ ግን ለማምለጥ ከዛ ጦርነት ውስጥ ለመውጣት እያንዳንዷን ቀዳዳ ተጠቅመን አልፈናል። ስለዚህ እኔ በቃ ራሳቸውን የሚያጠፉ ሰዎች ቢችሉ የእምነት አባቶቻቸውን ሃይማኖት አባቶችን ቢያማክሩ ቢያወያዩ፣ ካለዛ ደግሞ ለጓደኛ ስትተነፍሰው ይቀልልሃል የውስጣቸው ያለውን ጭንቀት እንደዛ ቢያደርጉ በጣም እመክራለሁ። እኔ በቃ ራሳችሁን አታጥፉ። ባለፈው ቪዲዮ ላይ እንደሰራውላችሁ እንጀራ 25 ብር ነው፣ ገመድ 30 ብር። ለምን 5 ብር ከስሮ ይሞታሉ? እውነት ነው። እንደቀልድ አይደለም። ልክ ነህ። ሲሪየስሊ በ25 ብር እንጀራውን ገዝቶ ፌስታልም ተከልክሏል። በወረቀት ጠቅልሎ ይዞ ሄዶ በሚጥሚጣ የሚሆን ጎረቤት ጋር ወጣ አድርጉልኝ ብሎ በልቶ ያችን ቀን ማለፍ ይቻላል። ያችን ቀን መሻገር ይቻላል። እኔ ራሳችሁን አታጥፉ ለማለት ነው የምሞክረው። እንግዲህ በአጠቃላይ በመላ ሀገሪቱ የሚገኙ ይህን ፕሮግራም የሚከታተሉ ጠቅላላ በቃ የራስ ላይ እርምጃ ለመውሰድ እስከ ምንም አይነት ተስፋ መቁረጥ የሚባል ነገር መኖር የለበትም። ምክንያቱም ሁሉ ጊዜ እግዚአብሔር ተስፋ ነው። ነገ የተሻለ ነገር እንደሚመጣ እያሰብን መኖር አለብን ብዬ ነው። በጣም አመሰግናለሁ። ልክ ነህ ሚላ። እንግዲህ ወደ ማጠቃለያው እየሄድን ነውና ሚላ፣ ያልነገርኩ ወይም ያላወራሁት ወይም ደግሞ እንደው እንደዚህ ሀሳብ ነበረኝ ያልከው ነገር ካለ እስቲ ብትነግረኝና። ቀረኝ ያለኝን ጠቅላላ አዘርግፈኸኛል አይደለ? ስለዚህ የምታመሰግነው ካለ እሱ ነው። እንግዲህ ምናልባት በጣም ማመስገን የምፈልጋቸው ብዙ አካላት አሉ። በመጀመሪያ ልዑል እግዚአብሔር ይችን ቀን በህይወቴ ላይ ጨምሮ ስለሰጠኝ፣ ከዛ በማስከተል ደግሞ ኪሎውድ ፕሮዳክሽን አንተን፣ አመሰግናለሁ፣ ካሜራማኖች፣ የድምፅ ባለሙያዎች፣ ጠቅላላ የቴክኒክ ባለሙያዎችን ቴንኪው ማለት ፈልጋለሁኝ። ከዛ እንግዲህ በጣም ብዙ ማመሰግናቸው ሰዎች አሉ። ገሌ ብዬ ከጠራሁ በጣም አስቸጋሪ ነው። ግን በዚህ ባሳለፍነው ወር ላይ በተለይ ወንድሜ ጓደኛዬ ተመስገን ባዲሶ በህይወት በተለየበት ሰዓት በሶሻል ሚዲያም በስልክም በአካልም እኔንም ቤተሰቡንም ላጽናናችሁን በሙሉ ከጎኑ ለነበራችሁ፣ በህመሙ ጊዜ ከተሜ ጎን ለነበራችሁ በአጠቃላይ ሁላችሁንም መላው ኢትዮጵያን ህዝብ ጭምር ከልብ አመሰግናለሁ ማለት እወዳለሁ። ከዛ ውጪ ያው ገሌ እያልኩኝ ደግሞ ከጠራሁኝ ሰው ትረሳና መቀየም ስለሚመጣ ሁላችሁም በቃ ከጎን ያላችሁት ከልብ አመሰግናለሁ። እኛም እናመሰግናለን። እንደው ለመውጫ ያህል አንድ ሙዚቃ ብለን ብትወጣ። ለመውጫ የስንብት ደህና ሁኚ ፍቅሬ ሰላም ሁኚ፣ ደህና ሁኚ ፍቅሬ ሰላም
ሰላሙኝ በሄድሽበት ይቅናሽ ደህና ሁኝ ካንቺ መለየቱ ቢሆንም ችግሬ ወድሻለሁና ደህና ሁኝ ፍቅሬ ደህና ሁኝ ሰላሙኝ ሰላሙኝ ደህና ሁኝ። እናመሰግናለን ሚሊያ። ውድ ተመልካቾቻችን ከሚሊ ደርባባው ጋር የነበረን ጨዋታ ቆይታ ይህን ይመስላል። ስለነበረን ቆይታ ሁሉ በጣም አመሰግናለሁ። ሼር፣ ሰብስክራይብ በማድረግ እናንተም ይህን ፕሮግራሞችን ሁሉንም እንድታዩ እንጋብዛለን። እናመሰግናለን ሚሊዬ። ቺርስ እናመሰግናለን። ቺርስ ብለን